ከስራ ሊያባር የሚችለው ኦርቶዶክስ የምትለው ቃል ብቻ ናት። በእርግጥ ኦርቶዶክሳውያን በማተባቸው ተለይተው በሃይማኖታቸው ተመርጠው በሚገደሉባት አገር ላይ ኦርቶዶክሳዊ ወጣት ነው የማገባው ስላለ ከስራ መባረሩ ሚዛን ላይ ደፋ ይችላል። ምን ተናግሬያለሁ ሚዲያ ላይ አንዳንድ ነገሮች ኦርቶዶክስ ቤተ እምነት ውስጥ ያሉ ነገሮች ቢስተካከሉ እንደ እግዚአብሔር ቃል ያልሆኑ ልምምዶች ቢስተካከሉ እመለሳለሁ ሁሉ ብዬ ተናግሬያለሁ። እንግዲህ በዚህ ሰምተሽ በዚህ ካላፈሰስሽው በስተቀር አንቺ የተማርሻቸውን ትምህርቶች እያንዳንዱን ቁጭ ብለን አብዛኞቻችን ተምረናል። ይሄን ሁሉ አስተምራዎች ካልገባሽ አላማሽ ሌላ ነው፣ ድብቅ አላማ አለሽ ብዬ ነው እኔ ናት ያል በግሌ የማስበው። ስለዚህ ከገባሽ ገብቶሽ ትመለሻለሽ፣ ካልገባሽ ትቀሪያለሽ ማለት ነው። ሆዋሪዮ የኔ እናት ላንቺ ተብሎ የሚቀነስ የሚጨመር ነገር ምንም ነገር የለም። አንቺ ከቤተ ክርስቲያን እንድትወጪ ተብሎ የተጨመረ ነገር የለም። አንቺ ትመለሻለሽ ተብሎ ደግሞ የሚቀነስ ነገር የለም። የኔ እናት ስትፈልጊ መምጣት ስትፈልጊ መሄድ መብትሽ ነው። በጋሻው ማልበል በጊያል እና በየስ ነው አላሰብኩትም። ገባሽ በጊ ምናምን ቢሰራም እንደነ በጊ ምናምን ነገር ስለው የሆነ ደበረው ነገር ደስ አላለው። ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ምን ተናግሬያለሁ ሚዲያ ላይ አንዳንድ ነገሮች ኦርቶዶክስ ቤተ እምነት ውስጥ ያሉ ነገሮች ቢስተካከሉ እንደ እግዚአብሔር ቃል ያልሆኑ ልምምዶች ቢስተካከሉ እመለሳለሁ ሁሉ ብዬ ተናግሬያለሁ። ያንን ስናገር ለማስመሰል ሙሉን ቪዲዮ ገብታችሁ ማዳመጥ ትችላላችሁ፣ ልክ እኔ እንዳዳመጥኩትኝ ማለት ነው። ይሄንን ቪዲዮ ግን ለዚህ ሴት አድርሱልኝ። አንቺ ከቤተ ክርስቲያን እንድትወጪ ተብሎ የተጨመረ ነገር የለም። አንቺ ትመለሻለሽ ተብሎ ደግሞ የሚቀነስ ነገር የለም። የኔ እናት ስትፈልጊ መምጣት ስትፈልጊ መሄድ መብትሽ ነው። ከቤተ ክርስቲያን ጥለናት ስንወጣ የሚጎልብን እኛንን እንጂ ቤተ ክርስቲያን ቅንጣት ታክል ነገር የሚጎልባት ነገር የለም። ያ ማለት ክርስቶስ አንቺ ስለተከተልሽው ስላልተከተልሽው ምንም የምትጨምሪለት የምትቀንሽለት ነገር የለም። አንቺ አንድ ብለሽ ቲክቶክ ላይ ከመጣሽበት ጊዜ ጀምሮ እነ መዝሙረ ያሬድ እነ ዘማርያም እና ሌሎችም ብዙ መምህራን አንቺን ቁጭ ብለው ሲያስተምሩ እኛ ባንቺ ምክንያት በጣም ብዙ ትምህርቶችን ተምረናል። እንዴት እንዳልገባሽ አላቅም። ወይም የሆነ ለማጭበርበር እንደነተሙ ምናምን የፈለግሽው ነገር ካለም አላቅም። ለማንኛውም ቤተክርስቲያን አይደለችም አንዲት ሶፊያ 1000 ሶፊያ ከቤተክርስቲያን ቢወጡ የሚጎልባት ነገር የለም። ቅድስት ቤተክርስቲያን እንደ ተሐድሶ የሚታደስም የሚሻሻልም ነገር የላትም። በፊትም ያውናት አሁንም ያውናት ወደፊትም እንደዚሁ ትቀጥላለች ማለት ነው። ቅድስት ቤተክርስቲያን የተሐድሶ ቤት አይደለችም የምትታደሰው። እናንተ ጋር ልክ እንደ ጫማ ወይ ደግሞ እንደ ተበላሸ መኪና የሚታደስ የሚስተካከል ምናምን ነገር አለ ነው። ነገር ግን ቅድስት ቤተክርስቲያን ከዚህ ሁሉ ጽድት ንጽት ያለች ስንዱ እመቤት ናት። የኔ እናት መመለስ ከፈለግሽ ተምረሻል። እንግዲህ በዚህ ሰምተሽ በዚህ ካላፈሰስሽው በስተቀር አንቺ የተማርሻቸውን ትምህርቶች እያንዳንዱን ቁጭ ብለን አብዛኞቻችን ተምረናል። ይሄን ሁሉ አስተምራዎች ካልገባሽ አላማሽ ሌላ ነው፣ ድብቅ አላማ አለሽ ብዬ ነው እኔ ናት ያል በግሌ የማስበው። ስለዚህ ከገባሽ ገብቶሽ ትመለሻለሽ፣ ካልገባሽ ትቀሪያለሽ ማለት ነው። ሆዋሪዮ የኔ እናት ላንቺ ተብሎ የሚቀነስ የሚጨመር ነገር ምንም ነገር የለም። ከክርስቶስ ላይ ምንም የሚቀነስ ምንም የሚጨመርለት ነገር የለም። ቅድስት ቤተክርስቲያን ማለት ኢየሱስ ክርስቶስ ማለት ነው። ተግባባን? በረንዳ ላይ ማኪያቶ ይጠጣልና ቀኑን አላስታውሰውም። ያንን አገኘሁት እንደው አቆላመጥኩ ብዬ በጌ ምናምን ብዬ ሰላም ስለወጣ ምልሽ ካቀረቦት አንዳንድ በጌ በጋሻው አይደለ እኔ አላሰብኩትም። በእንትን ነው በቃ አንኮንሽ እሱነሽ አንዳንዴ እንትን ምትይል ቤቴልሔም የምትባለው እንጂ ቤቲ ትያታለች። ዳንኤል ነው እኔ ስሜ ዳኒ ይባላል። ስለዚህ በጋሻው ማልበል በጌ አልክ እና በኢየሱስ ነው አላሰብኩትም። ገባሽ በጌ ምናምን ብዬ ሰላም እንደነ በጌ ምናምን ነገር ስለው የሆነ ደበረው ነገር ደስ አላለው። አልተረዳህም? ግን ያው በኋላ ነው እኔ ራሱ ይገባኝ ማለት የሆነ በጌ መባል በኋላ በግ አልኩት እንደም ሰውዬ ብዬ ለካ በግም ነው ባይዘው ኖርማል በግ አይሻልም እንዴ ታይተው ነው እንደዛ መሰለኝ ትንቢት ነው መሰለኝ። ከዛ ሰላም ጤና ይስጥልን ክብራትና ክብራን የስፖርት ቤተሰቦች እንደምን አላችሁ? በኦርቶዶክስ እምነት መከተልን ምክንያት በማድረግ እንዲሁም በሃይማኖት ያለኝን አቋም ባለፈው በወጣው የካውንስል ምክር ቤት ደብዳቤ ምክንያት ማንጸባረቅን ተከትሎ
የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ መናገር ወዳለው። እንደሰማችሁት ይህ ኦርቶዶክሳዊ ወንድማችን የማንቸስተር ደጋፊና ኦርቶዶክሳዊ የሆነ ሴት ነው ማግባት የሚፈልገው ስላለ ብቻ ከስራ ገበታው ላይ ተባሯል። አንድ ነገር መኑኝ፣ የማንቸስተር ደጋፊ ከሆነች ማለት ከስራ ያባረም። ከስራ ሊያባር የሚችለው ኦርቶዶክስ የምትለው ቃል ብቻ ናት። በእርግጥ ኦርቶዶክሳውያን በማተባቸው ተለይተው በሃይማኖታቸው ተመርጠው በሚገደሉባት አገር ላይ ኦርቶዶክሳዊ ወጣት ነው የማገባው ስላለ ከስራ መባረሩ ሚዛን ላይ ደፋ ይችላል። ነገር ግን እንታገላችኋለን። ጋይስ ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ አድርጉልኝ። አንደኛ የኢትዮጵያ መገናኛ ምክር ቤት የምትባሉ የአይምሮ ስንፈት ያለባችሁ የአጋንንት ጥርቅም በምን ደረጃ በምን ሚዛን ነው ይሄ ስተት ነው ብላችሁ አምናችሁ ልጁን አጋልጣችሁ የሰጣችሁት? እንዴ አሉላ ኦርቶዶክሳዊ ነው፣ ሊያገባ የሚገባው ኦርቶዶክሳዊ ነው። ምኞቱን ፍላጎቱን የተናገረውም ደግሞ ተጠይቆ ነው። ሌላው ሁለተኛ ትርታ ሬዲዮ፣ በትርታ ሬዲዮ ላይ የተጠራቀመ ጠቅላላ ኦርቶዶክሳዊ ጠል መሆኑን ባሉላ አውቀነዋል። ትርታ ሬዲዮን ኦርቶዶክሳውያን ምን ማድረግ እንዳለባችሁ ለእናንተ አልናገርም። ነገር ግን በትርታ ሬዲዮ ላይ ኦርቶዶክሳዊ ሆናችሁ ማተብ አስራችሁ ምርትና አገልግሎታችሁን በትርታ ሬዲዮ ላይ ስፖንሰር የምታደርጉ እናንተ እግዚአብሔር አምላክ አይለመናችሁ። ይሄንን ካላስተካከለ ትርታ ሬዲዮ አሉላን ወንድማችን ኦርቶዶክሳዊን ይቅርታ ጠይቆ ወደ ስራው ገበታው ካልመለሰ በትርታ ሬዲዮ ላይ ምርትና አገልግሎታችሁን የምታስተዋውቁ ስፖንሰር የምታደርጉ ገንዘባችሁን የምታፈሱ ኦርቶዶክሳውያን ባለማተቦች ገንዘባችሁን ሰብስቡ፣ ከትርታ ሬዲዮ ጋር ያላችሁን የውል ስምምነት ቀደዱ። ምክንያቱም ትርታ ሬዲዮ ኦብቪየስሊ ኦርቶዶክሳዊ ጠል ተቋም መሆኑን አውቀናል ማለት ነው። ሶስተኛ ወንድማችንን አሉላን በጥላቻ ከትርታ ሬዲዮ እንዲባረር ያደረገችው የትርታ ሬዲዮ ጊዜያዊ ስራ አስኪያጅ ወይዘሮ ሳራ ሞገስ ትባላለች። ጋይስ የዚችን ሴትዮ ፎቶ በውስጥ መስመር እንድትልኩልኝ እለምናችኋለሁ፣ እማጸናችኋለሁ። አንቺ ጊዜያዊ ስራ አስኪያጅ ነሽ። ቋሚ ለመሆን ግን አንድ ኦርቶዶክሳውያን ላይ በቀን አይናችን እያየ ከስራ ገበታው ላይ አባረሽው። ቋሚ ስራ አስኪያጅማ አትሆኝም። ይሄን ድርጊትሽን አቁመሽ ወንድማችን አሉላን በአስቸኳይ በዚህ 1 እና 2 ቀን ውስጥ ወደ ስራ ገበታው የማትመለሽ ከሆነ በፎቶና በቪዲዮ እንመጣልሻለን። አራተኛ የትርታ ሬዲዮ ባለቤት ወይም ደግሞ ከፍተኛ ድርሻ ያለውት ወይዘሮ ሳምራዊት የራይድ ታክሲ ባለቤት እስከዛሬ ድረስ በጥሩ ጎን በበጎ ስራ በመልካም ትሩፋቶት ነው የምናውቀው። ቤተሰቦቱንም ደግሞ ጠንቅቀን እናውቃለን። ኦርቶዶክሳዊ የሆኑ የካህናት የአገልጋይ ቤት እንደሆነ ታዲያ ወይዘሮ ሳምራዊት አሉላ ወንድማችን ኦርቶዶክሳዊ ሴት ነው ማግባት የምፈልገው ስላለ ብቻ እርሶ በከፍተኛ ባለድርሻነት የሚመሩት እንደውም ባለቤት ማለት ይቻላል። ታዲያ አንድ ኦርቶዶክሳዊ ወጣት ኦርቶዶክሳዊ ሴት ነው ማገባው ሲል ከእርሶ ድርጅትና ተቋም ሲባረር ምንድነው መልሶት? ወይዘሮ ሳምራዊት ምንድነው መልሶት? ከእርሶም ይሄን ነገር እንጠብቃለን። ወይዘሮ ሳምራዊት ይስሙኝ፣ እርሶም ቢሆኑ በዚህ ጉዳይ ላይ ጣልቃ ገብተው ወንድማችን አሉላ በኦርቶዶክሳዊነቱ ያጣውን የሥራ ቦታ እንዲመለስ በፍቅርና በትህትና እንጠይቃለን። ምክንያቱም ኦርቶዶክሳዊ ሴት ማግባት ወንጀልም ኃጢአትም ስላይደለ ከርሶ ብዙ ነገር እንጠብቃለን። ኦርቶዶክሳውያን ሁላችሁም በዚህ ጉዳይ ላይ ድምጽ እንድትሆኑ እጠይቃችኋለሁ። ወንድማችን አሉላ አይዞ ከጎንነን ያለነው በርታ፣ በሃይማኖትም እንደማትደራደር ቆራጥ ኦርቶዶክሳዊ እንደሆንክ እናውቃለን። አሉላ ፍሬው ከስራ ገበታው ተባረረ። በጥበቃ ሰራተኛ እንዳይገባ ታገደ። ስሙት አንድ ጊዜ። ሰላም ጤና ይስጥልን ክብራትና ክብራን የስፖርት ቤተሰቦች እንደምን አላችሁ? በኦርቶዶክስ እምነት መከተልን ምክንያት በማድረግ እንዲሁም በሃይማኖት ያለኝን አቋም ባለፈው በወጣው የካውንስል ምክር ቤት ደብዳቤ ምክንያት ማንጸባረቅን ተከትሎ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ መናገር ወዳለው። ዛሬ የዕለቱን ፕሮግራም ለማቅረብ ወደ ስቱዲዮ ሳመራ በጥበቃ ወደ ስቱዲዮ መግባት እንደማልችል ተነግሮኛል። እንግዲህ በኤቨርተን እና በማንቸስተር ዩናይትድ ጨዋታ ላይ የኦርቶዶክስ እምነት ተከታይ ያላት ሴትና
የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም በማለት ምክንያት ይሄ ሁሉ መዘዝና ጣጣ እንደመጣ ለመናገር እወዳለሁ። ይህ የትርታ ኤፍኤም ውሳኔ ግን ሁሉንም የባለድርሻ አካላት የሚያወክል እንደሆነ መናገር እወዳለሁ። ስራ አስኪያጇ ያላት አስተሳሰብ እንደሆነ መናገር እወዳለሁ። ለመላው አድናቂዎቼና ተከታዮቼ በሙሉ በእምነቴ ጸናለሁ። አሁንም ደግመዋለሁ። ኦርቶዶክስና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም ማለቴን እቀጥላለሁ። ይሄ ችግር ካልተፈታ በሲዲ ስፖርት ከሞዶ ፕሮግራም ላልገባ፣ ላልተነትን፣ ላልዘግብ እገደዳለሁ። እውነት ለመናገር የዛን ቀን የተናገረው ንግግር አሉላ ፍሬው ላይ ምንም ስህተት የለም። ለምን አንድ ኮማች የማንቸስተር ደጋፊ ናት ወይ ባለቤት የምታገባት ሴት ብሎ የሚጠይቀውን ጥያቄ ሶፊያ ያነብለታል። አዎ ግድ ነው። የማንቸስተር ደጋፊ ካልሆነች አላገባም፣ ሌላም ነገር አልጨመረም። የማንቸስተር ደጋፊ ካልሆነች አላገባም አለው። ፍቅርስ ምናምን ብሎ ይጠይቀዋል ሶፊ። በቃ የማንቸስተር ደጋፊ ካልሆነች በማንቸስተር አትደራደርም ሲለው ይሄን ጊዜ ወላችሁ በማንቸስተር ብቻ አይደለም የማይደራደረው በእምነቱም አይደራደርም። ይሄስ የማንቸስተር ደጋፊና የኦርቶዶክስ ደጋፊ ካልሆነች አዎ አላገባም ይላል። ማንኛቸውም ይሄ ማንቸስተር የሚለውን ወሬ ውጪ በእምነታቸው አትደራደሩ ማለት የትኛውም እምነት ተከታይ የሌላ እምነት ተከታይን ብትጠይቁት እዚህ ንግግር ላይ የአሉላ ንግግር ላይ ምንም አይነት ስህተት የለም። እኔ ለስራ አስኪያጅ ያባረረችህ የሚመስለኝ በዚህ ንግግር አይመስልኝም። የሚመስለኝ በትርታ ኤፍኤም ውስጥ ቁጭ ብለህ እግር ኳስ ከመተንተን ከመዘገብ አብዛኛውን ብሽሽቅ ነው የምታደርገውና ኮምፕሌኖች ይቀርቡባታል ብዬ አስባለሁ። በቃ እነዛን ኮምፕሌኖች በዚህ አስታካ ትመለሳለህ ብዬ አስባለሁ። ስትመለስ ግን ይሄንን ብሽሽቅህን ተው። ጋዜጠኛ ነህ አንተ። ጋዜጠኛ ደግሞ ኳስ ሲተነትን ኳስ ሲዘግብ ነው የሚያምርበት። ብሽሽቁን ለሌሎች ተውላቸው። ብሽሽቁን ለኛ ተውልን። የመተንተን ፍላጎት ለሌለን ማንዘግብ ሰዎች እዚህ እንበሻሸቃለን። መዝናኛችን ስለሆነ እሱ ያች ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ ሁላችሁም ኦርቶዶክሳውያን ትብብራችሁ እጅግ በጣም ያስፈልጋል ብዬ አስባለሁ። መተባበር አለብን። ወንድማችን አሉላ ኦርቶዶክስና የማንቸስተር ደጋፊ አገባለሁ በማለቱ የራሱን አቋም በመግለጹ እየደረሰበት ያለው ነገር ቀላል ነገር አይደለም። በዙሪያ ያሉ አብሮት የሚሰሩትም ከሱ ጋር እንደቆሙ አሳውቀዋል። በጣም እጅግ ደስ የሚል ነገር ነው። እኛም አብረነው ልንቆም ይገባል። በጥያቄው ላይ የተጠየቀውን ጥያቄ ሲመልስ ምን አላለም መሰላችሁ? ሁላችሁም ኦርቶዶክስን ማግባት ያለባችሁ አላለም። ሁላችሁም የማንቸስተር ደጋፊ ነው ማግባት ያለባችሁ አላለም። ያለው ስለ ራሱ ነው። እኔ እምነቷ ኦርቶዶክስ የሆነ የምትደግፈው ማንቸስተርን የሆነ ሴት ነው ማገባው አለ። እኔን ያለው ምን አገባት አደ ሌላ ማንን ነካ? ምን አይነት የኦርቶዶክስ ጥላቻ ቢኖርባችሁ ነው በዚህ ልክ ልታጠቁት የተነሳችሁት? እሺ ይሄ እንዲህ ነው። ሌሎቻችንስ ኦርቶዶክሳውያን ምን አይነት እንዝላልነት ቢኖርብን ነው አንድ ላይ መቆም ያቃተን? መተባበር ያቃተን በምን ምክንያት ነው? ይህንን አጀንዳ አድርጎ ወደ ህግ ማቅረብ ያቃተን፣ ይህንን አጀንዳ በደንብ አንስተን ሰው እንዲወያይበት ለወደፊቱ መፍትሄ እንዲያገኝ ማድረግ ያቃተን እንዴት እንደው እንዝላል ብንሆን ነው? ምን አይነት አዚም ነው ያለብን? ወደ ቤተክርስቲያን አልጠቆም አለለም። አባቶች እንደዚህ አይነት ተጽዕኖ ላይ ለምን አልተናገራችሁ ማለት አልፈልግም። ከዚህም የባሰ እጅግ በጣም ብዙ ድምጻቸውን የምንጠብቅባቸው ቦታዎች ላይ ስላልሰማን ማለት ነው። እና ዩቲዩቡን ሰብስክራይብ እናድርግለት የአሉላን። ቀጥሎ የሚያስተላልፋቸው ነገሮች ካሉ የራሱን እርምጃ የሚሄድም ከሆነ እርምጃውን አይተን ልንከተለው ልንደግፈው ይገባል ብዬ አስባለሁኝ። እና ዩቲዩቡ 11000 ሰብስክራይብ ነው ያለው። እጅግ በጣም እናሳድገው። አሉላ ብላችሁ ሰርች አድርጉ። አብረነው እንቆ የሰይጣና አባዳካ አባኦፋ ነፍሰባቲ አቹማቲ በጣም ነው የሚገርመኝ። እግዚአብሔር ሰው እንዴት የራሱን ሃይማኖት ለማስፋፋት የሌላ ሰው ሃይማኖት ለምን ያቋሽሻል? በጣም ነው የሚገርመኝ። እኔ ይሄ ወንድማችን ባለበት ቦታ ያላችሁ ሰዎች
እንደዚህ ቤተክርስቲያኗ በአሽሙርና በቀጥታ ስትሰደብ አሜን የምትሉ ሰዎች በጣም የሚያሳዝነኝ። አሁን ማማተብ እውነት መስቀል በመስቀል አምሳያ ማማተብ ከጥንቆላ ጋርና ከምን ጋር ወይም ደግሞ እሱ ባዕድ አምልኮ ናቸው ብለው ካሰባቸው ነገሮች ጋር አንድ ላይ እንዴት የሚሄዱ ነገሮች ናቸው? እንዲህ በጣም የሚያሳዝነው ማማተብ እኮ አምላካችን መድኃኒታችን ኢየሱስ ክርስቶስ በመለኮታዊ ደሙ በቀደሰው በመስቀል አምሳያ ነው የምናማተው። ዞሮ የክርስቶስ መስቀል ወይ በቀኝ ወይ በግራ የተሰቀለው የዳክስ ወይ የጥጦስ መስቀል አይደለም። ምንድነው ችግራችሁ ግን? በቃ ቤተክርስቲያን እናንተ የፔሮድ ወይም ደግሞ የእንጀራ ገመዳችሁ ሆና ቀጠለች ማለት ነው። እሷን ካልነካካችሁ፣ እሷን ካልተጎናተራችሁ፣ ያለ ስሟ ስም ካልሰጣችሁ መኖር አትችሉም ማለት ነው። እዚህ ጎበዝ ከሆናችሁ አስተምሮቱ ላይ ሞግቷት እስቲ። እንደ ጠላ ቂጣ ፍርክስክሱ የሚወጣ ዶግማና ምን ዶግማ አለ ለነገሩ ፍርክስክሱ የሚወጣ ትምህርት ይዘህ ቤተክርስቲያን ለማጥላላት መሞከር በእውነት የምድራችን ትልቁ አስቂኝ ነገር እውነት በጣም። ለማንኛውም እግዚአብሔር ልቡን ይስጣችሁ። በእናንተ አሁን በዚህ ጊዜ አይነት ንትርክና ማሸማቀቅ የምትሸማቀቅ ቤተክርስቲያንም የለም። አካሏ ክርስቶስ፣ ትንፋሿ ክርስቶስ፣ ጸሎቷ ክርስቶስ፣ የምትበላው ክርስቶስን፣ የምትጠጣው ክርስቶስን፣ መጨረሻዋ ክርስቶስ ነው። ቤተክርስቲያን ደግሞ ማለት ነው ለኦርቶዶክሳውያን እህት ወንድሞቼ እንደ አንድ ኦርቶዶክሳዊ ምእመን እንደው የምናገረው ነገር ቢኖር ሁላችንም እንማር ማለት ቤተክርስቲያን የማስተማሪያው መንገዷን አስፈታለች። አንደኛ ልጆቿ በሶሻል ሚዲያ ላይ ጊዜያቸውን ሰውተው ገንዘባቸውን ሰውተው ብዙ ነገራቸውን ሰውተው እያስተማሩ ነው። በዋናነት ግን ከዛ ይልቅ ቤተክርስቲያን በሰንበት ትምህርት ቤትና በሌሎች መንፈሳዊ ኮሌጆችም ጭምር በርቀትም በአካልም እያስተማረች ነው። ስለዚህ በተለይ እሱ ነው ተመራጭ የሚሆነው። በአካል ሂደን ብንማር ደግሞ የተሻለ ነው በጣም። በዛውም እንሳለማለን፣ በረከት እናገኛለን እና ደግሞ ቤተክርስቲያን ገብተን የምንማረው እና እንደዚህ ሶሻል ሚዲያ ላይ ቁጭ ብለን የምንማረው ለየቅል ነው፣ አይገናኝም። ሲጀምር ለንጽጽርም አይበቃም። ስለዚህ ምንድነው በዋናነት ነገር መማር አለብን። እንደ ድሮ የአባቴና የእናቴ ሃይማኖት ብቻ ብሎ የምንገፋው ዘመን የለም። አሁን ለምንጠየቀው እያንዳንዱ ጥያቄ መልስ ለመመስጠት ዋነት መዘጋጀት መቻል አለብን ማለት ነው። በሌላ መልኩ ደግሞ አንዳንድ ሰዎች ባለማወቅ ቤተክርስቲያኗንና ምዕመናንን የሚጋፋ ወይም ደግሞ ዶግማዋ ላይ፣ ቀኖናዋ ላይ፣ ትውፊቷ ላይ፣ መመሪያዎቿ ላይ አላስፈላጊ ነገሮች ሲያደርጉ አይታችሁ መልስ የሌላት ወይም ደግሞ ቤተክርስቲያን እነሱ እንደሚሏት መስሏችሁ ከቤተክርስቲያን በአፋ እንዳትሆኑ በንስሐ በስጋው ደግሞ በማስቀደስ ኪዳን በማድረስ ሌሎች መንፈሳዊ ተግባራትን በማድረግ እንደነዚህ አይነት ሰዎችን መከላከል ይቻላል። በሌላ መልኩ ደግሞ መማር ትልቁ ነገር እሱ ነው። እምነት ዋናነት ነው፣ ግን እምነት በእውቀት ሲደገፍ ግዳጅ ይፈጽማል። ስለዚህ በተቻለ አቅም መንፈሳዊ ኦርቶዶክሳዊ እውቀታችንን በደንብ እናስፋ። የሚገርማችሁ እንኳን አይደለም ለምዕመናኖቿ የቤተክርስቲያን ትምህርት ለጠላቶቿም እንኳን የሚበቃ ትምህርት ነው ያላት። የመማርን ያለ ማስተማር ጉዳይ ነው። በጣም የሚገርማችሁ እዚህ ጋር ከተናገረው ነገር ምንድነው ንስሐ አባቴ አቹመቲ ይላል። ንስሐ አባት እዛው አንፈልግም ማለት ነው። የሚገርማችሁ ቅድስት ቤተክርስቲያናችን ንስሐ አባትን ስታዘጋጅ ኢየሱስ ክርስቶስን መሰረት አድርጋ ነው፣ የእሱን ትምህርት መሰረት አድርጋ ነው። ራስን ለካህን አሳይ ብሏል ኢየሱስ ክርስቶስ። ራሱ ካህን ሊቀ ካህን ሆኖ ሳለ ራሱ ካህናትን ያዘጋጀ ሆኖ ሳለ ነገር ግን ራስን ለካህን አሳይ ብሎ ሲናገር ሰምተናል። በሌላ መልኩ ደግሞ ሐዋርያው ቅዱስ ጳውሎስ የማስታረቅን ቃል በእኛ ላይ አኖረ ካህናት ላይ። ስለዚህ በምድር ላይ የመፍታት የማሰር የማስታረቅ አገልግሎት እግዚአብሔር ኢየሱስ ክርስቶስ ለካህናት ሰጥቷል። በዛ መሰረት ኃጢአታችንን ለንስሐ አባቶቻችን እየተናገርን ከእግዚአብሔር ጋር እንታረቃለን። ያ ነው፣ ሌላ ነገር ምንም ነገር የለውም። ሁሉ ነገር ቤተክርስቲያን እያንዳንዱ ነገር ያያያዘችው ከነገረ ድህነትና ከኢየሱስ ክርስቶስ ጋር አለቀ በቃ። ስለዚህ ምንም የምትሸማቀቁበት ነገር የለም። እግዚአብሔር አምላካችን ቅዱስ ቤተክርስቲያናችን ይጠብቅልን። እንደዚህ አይነት ሰዎችንም ልቦና ይስጥልን።